ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ሰይዲ ረሱሊላህ። ውድ ወንድሞችና እህቶቼ ከዚህ በፊት በለቀኩት ቪዲዮ ላይ ኢብኑ ሐሰን መልስ ሰጠው ብሎ ያስቀመጠውን አድምጠን እንመለስ። ሰላዋትን በምናወርድ ጊዜ አላሁመ ሰሊ ዓላ ሰይድና ሙሐመድን ማለት ይቻላል ወይ? ይህ አይቻልም። በዚህ ተቃራኒ ያለ ካላችሁ ሃቱ ቡርሃነ። ውድ ወንድሞችና እህቶቼ ልክ እንደሰማችሁት እንግዲህ ኢብኑ ሐሰን የታለ መረጃችሁ እያለን ነው። ለዚህ ሰው የምንለው አላህ ስብሓንሁ ወተዓላ በቁርአን ላይ በሱረቱል አሕዛብ አንቀጽ 56 ላይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ፣ እናንተ ምእመናን ሆይ በነቢዩ ዐለይሂ ሰላቱ ወሰላም ላይ ሰላትና ሰላምን አውርዱ ብሎናል። ይህ የቁርአን አንቀጽ ፈቃድ እየሰጠን ያለው ምንድነው? አንድ ሰው ሰለዋት በሚያወርድበት ጊዜ ሸሪዓን የሚጣረስና የሚቃረን ውስጡ ላይ እስካልጠቀሰ ድረስ በፈለገው መንገድ በነቢዩ ዐለይሂ ሰላቱ ወሰላም ላይ ሰለዋት ሊያወርድ እንደሚችል ነው። ሰለላሁ ዐለይሂ ወሰለም፣ አላሁመ ሰሊ ዐላ ሙሐመድ፣ አላሁመ ሰሊ ዐላ ሰይዲና ሙሐመድ፣ አላሁመ ሰሊ ዐላ አሽረፊል ኸልቅ። አንድ ሰው በዚህ መልኩ ሰለዋት ቢያወርድ ምንም ችግር እንደሌለው የቁርአኑ አንቀጽ የሚጠቁም ነው፣ ገደብ ስላላስቀመጠ ማለት ነው። አላህ ስብሓንሁ ወተዓላ ያለ ገደብ ያስቀመጠውን ፈቃድ እኔ ገድባለሁ ብሎ የሚነሳ ሰው ማስረጃ ማምጣት ያለበት እርሱ ነው ማለት ነው። ሰለዋት አደራረግን ለመገደብ ብሎ በማስረጃነት የጠቀሰውን ደግሞ እስቲ አብረን እንመልከተው። ዓሊምና ከይፈ ኑሰሊሙ ዐለይከ፣ ሰላምታን እንዴት እንደምናወርድብህ አወቅን። ወከይፈ ኑሰሊ ዐለይከ። ውድ ወንድሞችና እህቶች ይህ ሐዲቱ ሰሒህና ትክክለኛ የሆነ ሐዲት ነው። ነገር ግን ይህ ሰው ያልተገነዘበው ነጥብ ይህ የተጠቀሰው ሐዲት ነቢዩና ሙሐመድ ዐለይሂ ሰላቱ ወሰላም ሶላት ውስጥ ሆነን ተሸሁድን ከቀራም በኋላ ሶላት ዐለ ነቢይ ስንል ሶለዋት ስናወርድ ሶላታችን ውስጥ በምን መልኩ ማድረግ እንዳለብን እያስገነዘቡን ነው ማለት ነው እንጂ ከሶላት ውጭ ስላለው ጉዳይ አይደለም እየጠቀሱ ያሉት። ይህን ያልንበት ደግሞ በምክንያት ነው። አንደኛ ሰሓቢዩ እየጠየቃቸው ያለው ምን ብሎ ነው? ፈቁልና ያ ረሱለላህ ቀድ ዓሊምና ከይፈ ኑሰሊሙ ዐለይክ፣ አንቱ የአላህ መልእክተኛ ሆይ እንዴት በእርሶ ላይ ሰላምታ ማውረድ እንዳለብን አውቀናል። ይህ ሰላምታ አውቀናል እያለ ያለው ስለምን ጉዳይ ነው ከተባለ ተሸሁድ በምንቀራበት ጊዜ አሰላሙ ዐለይከ አዩሃ ነቢዩ የምንለውን ይህን ሰላምታ አደራረግ ማለትም ተሸሁድ በምንቀራበት ጊዜ አንተ ላይ እንዴት ሰላምታ ማውረድ እንዳለብን ሶላታችን ላይ አውቀናል። ከይፈ ኑሰሊ ዐለይክ፣ አሁንም ሶላታችን ውስጥ ሆነንስ በምን መልኩ ነው በአንቱ ላይ ሶለዋት የምናወርደው ነው ጥያቄው። ሁለተኛ ነገር አሁንም ይህን ሐዲስ የበለጠ የሚያብራራው ሌላ ዘገባ አለ። ጠያቂው በምን መልኩ ነው የጠየቃቸው የሚለውን ማለት ነው። አልኢማሙ አሕመድ፣ ኢብኑ ሒባን፣ ኢብኑ ኹዘይማ እና ሌሎች